እንደምናላችሁ ልጆች ከህፃናት ሰንበት ትምህርት ክፍል የዛሬውን ርዕሱ የሚለው ሁለቴ የተባረከች ይላል። የመታሰቢያ ጥቅሳችን ኤፌሶን ምዕራፍ 3 ቁጥር 20 ሲሆን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ይቻለዋል ይላል። የትምህርቱ ዋና መልእክት ደግሞ እኔ ከምጠይቀው ወይም በሐሳቤ ከሚታየኝ በላይ የሆኑ በረከቶችን እግዚአብሔር ይሰጠኛል ይላል። ልጆች በማንኛውም ጊዜ ቢሆን ከዚህ የበለጠ ሊሰጠኝ የሚችል ስጦታ አይገኝም የምትሉትን ተወዳጅ ስጦታ አስቡ። አንድ ስጦታ መጥቶላችሁ የስጦታ ወረቀቱንና መያዣውን ስትከፍቱ እድሜያችሁን ሙሉ ስትመኙት የነበረውን ነገር ስታገኙ በሐሳባችሁ ውስጥ ይታያችሁ። አሁን ደግሞ የጠበቃችሁትን ነገር በእጥፍ ስታገኙትም ደግሞ አስቡ። እግዚአብሔር ለኛ ስጦታዎችን መስጠት ያስደስተዋል። ብዙ ጊዜ ከምንለምነው ወይም ከምናስበው በላይ ይሰጠናል። አሁን ደግሞ እንዲህ አይነቱ ነገር በሕይወቷ ስለገጠማት አንዲት ሴት እንመልከት። ኤልሳ ወደ ሱነም በሚሄድባቸው ብዙ ጊዜያቶች በዚያ ከተማ የምትኖር አንዲት ሴት ምግብ ታበላው ነበር። ኤልሳ በዚያ ከተማ ብዙ ጊዜ እንደሚያልፍ አወቀች። አንድ ቀን እሷና ባሏ ነቢዩ ስለሚመጣባቸው የጉብኝት ጊዜያት ተነጋገሩ። ለኤልሳ የሚያርፍበት ቦታ ማዘጋጀት እንዳለብን ይሰማኛል አለች። አንተስ ምን ታስባለህ ብላ ጠየቀችው። በዚህ ንግግራቸው ምክንያት በቤታቸው ላይ አንድ ክፍል ለመጨመር ወሰኑ። ይህም ቦታ ከጣራው በላይ አንድ ፎቅ የተሰራ ሆኖ አንድ አልጋ፣ አንድ ጠረጴዛ፣ አንድ ወንበርና አንድ የጠረጴዛ መብራት የተቀመጡበት ነበር። ኤልሳ የሚያርፍበት ቦታ ማግኘቱን በከፍተኛ ምስጋና ተቀበለው። ለዚያም ቤተሰብ አንድ ነገር ለማድረግ አሰበ። ስለዚህም ሴቲቱን ምንም አይነት ነገር ቢሆን የምትፈልገውን ነገር እንድትነግረው ጠየቃት። እሷ ግን ምንም ነገር እንደማትፈልግ ተናገረች። የኤልሳ አገልጋይ ሴቲቱ ምንም ልጅ እንዳልነበራት አስታወሰው። ኤልሳም ይህንን ሲሰማ ምን እንደሚያደርግ በሐሳቡ መጣለት። እግዚአብሔር ስጦታዎችን መስጠት እንደሚወድ ያውቅ ነበር። ስለዚህም ሴቲቱን አስጠራት። የዛሬ ዓመት አለ እግዚአብሔር በእጅሽ የምታቅፊው ልጅ ይሰጥሻል አላት። ከአንድ ዓመት በኋላ ኤልሳ በሱነም ወደ ነበረው ወደ ሴትዮዋ ሴት ተመለሰ። እነዚያም ጓደኞቹ በፈገግታ በበሩ ጋር ተቀበሉት። በሴቲቱም ክንዶች ውስጥ አንድ ወንድ ሕፃን ልጅ ነበረ። ልጁ አድጎ መልካም ወጣት ሆነ። አንድ ቀን አባቱ በእርሻ ቦታ ይረዳው ነበር። በድንገትም ልጁ ራሱን አመመው። ስለዚህ አባቱ አንድ አገልጋይ ጠርቶ ወደ ቤት እንዲወስደው አደረገ። እናቱም የምትችለውን ነገር ሁሉ አደረገችለት። ልጁ ግን ህመሙ እየጨመረበት ሄደ። በመጨረሻም መተንፈሱን አቆመ። ሞቶ ነበር። ሱነማይቱም ሴት ልታስበው የምትችለውን ከሁሉ የበለጠ ግሩም የነበረውን የእግዚአብሔርን ስጦታ ተወሰደባት። ኤልሳዕም ለማግኘት ሮጠች። እኔ ምንም ነገር እንዲሰጠኝ አልጠየቅኩትም ነበር ብላ አለቀሰች። ሐዘኗን ስታካፍለው እግዚአብሔር ግን ወንድ ልጅ ሰጠኝ፣ አሁንም አጥቼዋለሁ። ነቢዩም ወደ ሱነማይቱ ቤት በፍጥነት ሄደ። የሞተው ልጅ ተዘርግቶበት ወደ ነበረበት ክፍል ገባና ወደ እግዚአብሔር ጸለየ። ኤልሳም የራሱን ሰውነት በልጁ ላይ በማሳረፍ ልጁን ሸፈነው። ልጁም 7 ጊዜ አስነጠሰ። 7ኛ ጊዜም ሲያስነጥስ የነቃና ሕይወት ያለው ሆኖ አይኖቹን ከፈተ። ኤልሳ የልጁን እናት ጠራት። ልጇን ባየች ጊዜ ለማመስገን ወዲያውኑ ተንበረከከች። በሰው ሕይወት ውስጥ ከሁሉ የበለጡ ከሆኑ ስጦታዎች ውስጥ አንዱ 2 ጊዜ ተሰጣት። እግዚአብሔር እንደሚወዳት ምንም አያጠራጥርም ነበር። እግዚአብሔር እጅግ መልካም ነው። ከጠየቅናቸው ወይም በአእምሮ ከታየን በላይ ስጦታን ይሰጠናል። ለእናንተም ልጆች ከምታስቡት በላይ የሆኑ በረከቶችን ይሰጣችኋል። ስለዚህ እግዚአብሔር መልካም እንደሆነ እንዳትረሱ። ጌታ ይባርካችሁ። አትከልክሏቸው ሕፃናትን ወደ እኔ ይምጡ
ሞተ እኔንም ስለ ወደደኝ ለኔ ተሰቃየ ለሁላችንም ነው የሞተው ኢየሱስ አፍቃሪ አምላክ የሕፃናት ወዳጅ ኢየሱስ ተሰቃየ በጅራፍ የሕፃናት ወዳጅ ኢየሱስ ተሰቃየ ሞተ የሕፃናት ወዳጅ ኢየሱስ ተሰቃየ በጅራፍ የሕፃናት ወዳጅ ኢየሱስ ተሰቃየ ሞተ ተሰቃየ ሞተ ሰላም ልጆች እንደምናችሁ ደህና ናችሁ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩ። እሺ እንደምናችሁ ልጆች ደህና ናችሁ? ሳምንታችሁ እንዴት ነበር? ጥሩ ጊዜ እያሳለፋችሁ ነው? ብርዱ እንዴት ነው? መልካም። በዚህ ክረምት ምን ልትሰሩ አሰባችሁ? እርግጠኛ ነኝ መጽሐፍ ልታነቡ እንዳሰባችሁ ተስፋ አደርጋለሁ። በተለይ መጽሐፍ ቅዱሳችሁን አንብቡ። እሺ ልጆች የዛሬውን ታሪክ ከመጀመራችን በፊት እኔ ጋር ያሉት ልጆች ራሳቸውን ያስተዋውቋችኋል። ከዛ በኋላ ወደ ታሪኩ እንሄዳለን። እኔ ስሜ ሰብለ እባላለሁ። እንደምታውቁኝ ተስፋ አደርጋለሁ። እነሱ ግን የራሳቸውን ስም ይነግሯችኋል። እስቲ ንገረን። ስሜ ሰመረ ኢሳያስ ይባላል። ሰመረ ኢሳያስ ይባላል። ስንተኛ ክፍል ነህ? ወደ አምስተኛ ክፍል። የት ነው የምትማረው? ቀበና አድቬንቲስት ትምህርት ቤት። ጎበዝ። እሺ አንቺ ስምሽን ንገረን። እኔ ቃል ኪዳን ይባላል። ስንተኛ ክፍል ነሽ? ወደ ሶስተኛ። ጎበዝ። የት ነው የምትማሪው? ቤስት አካዳሚ። እሺ አንተስ? እኔ ስሜ ናታን ነጋሽ ይባላል። ስንተኛ ክፍል? ወደ አራት። የት ነው የምትማረው? ቀበና አድቬንቲስት። እሺ እኔ ስሜ ሮዛ ጋማጂስ ይባላል። የመማረው ቀበና አድቬንቲስት ነው። እኔም ደግሞ እንደሱ ወደ 4 ክፍል። ጎበዞች። አድጋችኋል። በደንብ ትምህርታችሁ ላይ በደንብ አጥኑ። እሺ አሁን ክረምቱን አልፋችሁ ለሚቀጥለው ክፍላችሁ በደንብ። እሺ ልጆች ወደ ዛሬው ታሪካችን እንሄዳለን። የዛሬውን ታሪካችን ከመማራችን በፊት ግን እግዚአብሔር በመካከላችን ሆኖ እንዲያስተምረን ከየሮሳት ጋር ጸሎት እናደርጋለን። የሮሳት ጸሎት አድርገን በሰማያት ላይ የምትኖር ሁሉን የምትችል ታላቅና የአምላካችን እናመሰግናለን። ኢትዮጵያ ይጠብቃለን። ሰዓትና ለዚህ ጊዜ ስላደረስከን እናመሰግናለን። ኢትዮጵያ አሁን ደግሞ ይህን ቃል ስንማር አንተ እኛ ጋር ሁን። ይህን ህይወታችንን ከብዙ ነገር ሊለውጥ ከምንም ሊለውጥ የሚችል ቃልህን ልናነብ ስለሆነ አንተ ከኛ ጋር ሁን። የምናነበውን አንተ ቀድስልን። አሁን ደግሞ ከዚህ ተምረን ስንጨርስ ለሌሎች ለጓደኞቻችን ማዳረስ እንድንችል አንተ እርዳን። ጌታ ሆይ በዚህ ሰዓት ደግሞ አንተ ከኛ ጋር ሁን። በጌታ ኢየሱስ። እሺ እግዚአብሔር ይባርክህ የረው። እሺ ልጆች ባለፈው ሳምንት እንግዲህ የነገርኳችሁን ታሪክ ታስታውሳላችሁ ብዬ አስባለሁ። እናንተ ታስታውሳላችሁ? ስለማን ነበር የነገርኳችሁ? እስቲ ንገሩ።
እሺ ቆንጆ። ስለ ዮሴፍ ወንድሞች ስህተት ዮሴፍ እንደዚህ የለምናቸው ብዙ አሰቃይተውት እሱ ግን ጥሩ ነገርና ክፉ ነገር ስላላደረጋቸው በስ just ሌሎቻችሁ ባለፈው ሳምንት የተማርነው ዮሴፍ ወንድሞቹ እንዳልተበቀላቸውና በመጨረሻ ሰዓት ራሱን ለነሱ አስተዋውቆ ሁሉንም ቤተ አስታውቆ እንዲያውቁት ገልጦ ደግሞ ሙሉ ቤተሰቡን በዛ ሀገር እንዲቆዩ መልካም። እሺ እኔ ደግሞ ባለፈው ሳምንት የተማርነው ዮሴፍ እነሱ ክፉ ስላደረጉበት ብቻ እሱ ክፉ አላደረገባቸው። ምክንያቱም በቃ ግን ምክንያቱም እሱ በጣም ጎበዝ ልጅ ወይም ጫር ስለነበረ ማለት ነው። ሌላው ነገር ደግሞ እርሱ ስላልተበቀላቸው ያኔ በጣም ብዙ ግብዣ ወይም ሰላም እንዳደረገ። ጎበዝ ተባረክ። እሺ መጨረሻ የዮሴፍ ወንድሞች ባለፈው ሳምንት የተማርኩት የዮሴፍ ወንድሞች በዮሴፍ ላይ ክፉ ባሪያ ለማድረግ በሸጡት ጊዜ ዮሴፍ ግን እነሱ በክፉ እንዳደረጉበት በክፉ አይደለም በደግ ነው እንደመለሰላቸው። ስለዚህ እኛም ደግና ጨዋዎች መሆን አለብን አይደል? እሺ መልካም። ዛሬ ደግሞ በአዲስ ታሪክ ነው የተገናኘነው ልጆች። የዮሴፍ ታሪክ አብቅቷል። ዮሴፍ በግብጽ ብዙ ዓመት ኖሮ ሞቷል። አሁን ፈርዖንም እሱ የነበረ ጊዜ የነበረው ፈርዖን እሱ ሞቷል። አዲስ ታሪክ ነው የምነግራችሁ። ታሪኩ የሚገኘው በዘጸአት በኦሪት ዘጸአት ምዕራፍ 1 እና 2 ላይ ነው። ርዕሱ ታዳጊው ሕፃን ይላል። ታዳጊ ማለት አዳኝ እንደማለት ነው። እሺ የእሱን ታሪክ ነው የምነግራችሁ። ምን ሆነ መሰላችሁ? ዮሴፍ ከሞተ በኋላ ዮሴፍን የማያውቅ አዲስ ንጉስ በግብጽ ምድር ላይ ተነሳ። ይሄ ንጉስ ያው በግብጽ ሁልጊዜ ንጉስ ሲነግስ ስሙ ፈርዖን ነው የሚባለው እና ይሄ ፈርዖን በአገሩ ላይ ሲዞር ሲያይ አብዛኛውን ስራ የሚሰሩትና የሚኖሩት እስራኤላውያን ሆኖ አየ። እንዴት ነው እነዚህ እስራኤላውያን በግብጽ ምድር ላይ በስተዋል ብዙ ናቸው እያለ በጣም ገረመው። በተለይ ደግሞ ያዕቆብና ቤተሰቡ ወደ ግብጽ ሀገር ሲመጡ ምን በምትባል ቦታ ነበር ያረፉት? ትዝ ይላችኋል? ባለፈው ሳምንት የነገርኳችሁ ላይ ጌሴም የምትባል ቦታ ነበር ያለፉት እና እዛ ቦታ ላይ እዛ አካባቢ ራምሴ እና ፊቶንና ራምሴስ የሚባሉ ሁለት ቦታዎች ነበር። እነዚህ ፒራሚዶች የተሰሩባቸው ቦታ ነው። አሁንም በግብጽ ትልልቅ ፒራሚዶች አሉ አይደል? እነዛን ቦታዎች የሰሩት እስራኤላውያኖቹ ነበሩ። የያዕቆብ ቤተሰብ እዛ ሄደው በጣም ስለበዙ ፊቶንንና ራምሴስን ሰርተው ነበር እና በጣም ስልጣን ላይ ነበሩ። ትልልቅ ስራዎችን ይሰራሉ። አዋቂዎች ናቸው። ይሄንን ሲያይ ፈርዖን ምንድነው ብሎ መጠየቅ ጀመረ። ከዛ ደግሞ ግብጻውያኖቹ መናደድ ጀመሩ። እነዚህ ካላገራቸው መተው እኛ ሀገር የበዙት በምን ምክንያት ነው? መሄድ አለባቸው ወደ ሀገራቸው ብለው ተነሱ። ከዛ አንድ ዘዴ መዘየድ ጀመሩ። ፈለጉ በቃ የሆነ እነሱን የሚያጠፉበትን ዘዴ መፈለግ ጀመሩ። እንግደላቸው አሉ። አይ መግደሉንም አልፈለጉትም። በቃ ስራ እናብዛባቸው፣ ማአት ስራ ጫኑባቸው። ስራ ባበዙባቸው ቁጥር እነሱ ጠንካሮች እየሆኑ ስራ ያጠነክራል። አያችሁ ልጆች፣ ሰነፍ ከሆናችሁ እጃችሁ ምንም ካልሰራ ቤት ካልታዘዛችሁ እጃችሁ ጠንካራ ይሆናል? አይሁን። እናንተ ራሳችሁ ጠንካራ። የእስራኤል ልጆች ግን ብዙ በሰሩ ቁጥር ጠንካሮች እየሆኑ ሄዱ። ይህንን ሲያዩ በጣም ተናደዱን። አይሆንም፣ እንደውም ሌላ ነገር እንፍጠራሉና ድሮ ይውላችሁ ብሎኬት ይሰራሉ። በእኛ አሁን ብሎኬት እንደምንለው ያኔ
ሸክላዎችን ይሰራሉ ቤት መስሪያ። ሲሰሩ ግን ምን ቀርቦላቸው መሰላችሁ? ጭድ ይቀርብላቸዋል፣ አፈሩም ይቀርብላቸው። ይሄንን ራሳቸው ሄደው አምጥተው ሰርተው በቀን ማድረስ ያለባቸውን ያድርሷላቸው። በጣም ስራ ጫና በዛባቸው፣ ባርነት ሆነባቸው፣ ይጨቁኗት፣ ለምግብ ሰዓት አጡ። የዚህ ጊዜ መጸለይ ጀመሩ። መቼ ነው እግዚአብሔር ለያዕቆብ ለዮሴፍ የቀባውን ቃል የሚፈጽመው? መቼ ነው ወደ ሀገራችን የምንመለሰው? ይሄ በጣም ያስመርራል እያሉ ማለት ጀመሩ። ጭራሽ ያፈርዖን ምን ህግ እንዳወጣ ታውቃላችሁ? እነዚህ ሰዎች በጣም በስተዋል፣ ስለዚህ አንድ ነገር ማድረግ አለብን። ልጆች ሲወልዱ ልጆቻቸውን ምን ማድረግ? ወንዝ ውስጥ መጨመር አለ። ወደ አባይ ወንዝ ውስጥ ደረገ እንዴ ልጆች? እንደዚህ አይነት ነገር ይሄ በጣም ጭካኔ ነው አይደል? ጭራሽ 2 ዕብራውያን አዋላጆች ነበሩ። እነዚህ አዋላጆች ስማቸው ማመሰላችሁ? ፉሃና ሲፓራ ይባላል። እነዚህን ሰዎችም ምን አሏቸው? ሄደው ይላችሁ ዕብራውያኖቹ ልጅ ሲወልዱ ካገኛችኋቸው ልጆቻቸውን እየወሰዳችሁ በተለይ ወንድ ልጆቻቸውን እንዳያድግ ወስዳችሁ ወዴት ክተቱ አሏቸው? ወደ አባይ ወንዝ። በቃ ግደሉ፣ እዛው ግደሉ ሲወለዱ። ከዛ እነዚህ 2 አዋላጅ ነርሶች ግን እግዚአብሔርን ይፈሩ ነበር። አያችሁ ምን አሉት መሰላችሁ? እግዚአብሔር ደግሞ ጥበብ ሰጣቸው የሚመልሱበት። ንጉሥ ሆይ እነዚህ ዕብራውያን እኮ እንደ ግብፃውያን አይደሉም፣ በጣም ጎበዝና ጠቢቦች ናቸው። አዋላጅ አይፈልጉም፣ ራሳቸው ወልደው ራሳቸው ያሳድጋሉ፣ ነፍስ አይፈልጉም አሉት። ከዛ ይህን ሲላቸው ቢሆንም ግን ካገኛችሁ ምን አድርጉ አላቸው? እንዲገደሉ አላቸው። ከዛ በኋላ ምን ሆነ መሰላችሁ? አምራንና ዮካቤድ የሚባሉ ባልና ሚስት ነበሩ። 2 ልጆች ነበሯቸው። እነዚህ ልጆቻቸው ማመሰሏቸው? ሚሪያምና ሃሮን ይባላሉ። ማንማ ይባላሉ? ሚሪያምና ሃሮን። ግን እቺ አምራን የምትባል እና ዮካቤድ ቤት እና አምራን ቤት ምን ሆነ መሰላችሁ? አንድ ሕፃን ልጅ ተወለደ። በዛ በጭንቅ ጊዜ እናቱ ምን ታርገው? ከተገኘ ምን ይደረጋል? ይገደላል። ከኔ ጋር ነው የሮሳት ይገደላል። እሷ ግን 3 ወር ሕፃን ልጅ እኮ ምን ያደርጋል ሲወለድ? ገደል ያለቅሳል አይደል? እንዳያለቅስባት ጡቷን እያጠባች ድምጹን ደጅ የሚጠብቁ ወታደሮች ካገኙ እንዳይሰሙባት ድምጹን ሁሉ በቃ እንዳያለቅስ፣ እንዳይርበው፣ ሽንቱ እንዳያቃጥል እየተጠነቀቀች ድምጹ ሳይሰማ ስንት ወር አደገ? 3 ወር አሳደገ። ከዛ በኋላ ግን መደበቃለች፣ ምክንያቱም ልጁ እያደገ ነው። ስለዚህ ያዘነች ምን አደረገች? በቃ እግዚአብሔርም ከጠበቀው ይጠብቀው፣ እኔ ግን ከሚሞትብኝ ልጄ ምናልባት እንደው አንዲት ግብፃዊት ታገኘው ይሆናል፣ ታድነው ይሆናል አለችና ቅርጫት ሰራች። በቀርከሃ ታውቃላችሁ አይደል? ቅርጫት ሰራችና ውስጡን ለቀለቀችው፣ ጨርቅ በደንብ አነጠፈች፣ ክዳን አበጀችለትና ልጇን እዛ ውስጥ እንዳልጋ አስተኛችና ክድና አድርጋ ወስዳ ወንዙ ውስጥ ክትት አደረገችው። እንዴ አዘነች። ግን ያሳዝናል አይደል? ልጅን መጣል ያሳዝናል አይደል? እና ዝናለች። በቃ በጣም እያዘነች ነው ዮካቤድ። ከዛ እዛ ጣለችውና ግን በርቀት ማን እንድትጠብቅ አደረገቻት መሰላችሁ? እህቱን ሚሪያምን። ሚሪያም ብቻዋን እዛ ጫካ ውስጥ በርቀት ወንድሟን ትጠብቃለች። ከዛ የፈርዖን ልጅ ደግሞ ገላዋን ልትታጠብ መጣች። ደንገጡሮቿ እነዛ የሚያጅቧት አብረዋት ነበሩ። መጡ ያያሉ። ከዛ ስትሄድ ወደ ውሃው ጋር ጠጋ ስትል አንድ ቅርጫት በውሃው ላይ ምን ሲስል አየች? ሲንሳፈፍ አየች። ከዛ ሲንሳፈፋችና ጠጋ ብላ እናንተ ነው እስቲ ምንድነው ይሄ ነገር እንየው እስቲ አምጡት አለች። ሲያመጡት ክፍት ሲያረጉት አንድ የሚያምር ሕፃን ልጅ በውስጡ ሆኖ ምን ያደርጋል? ያለቅሳል። ውይ አለች። በቃ አየችውን አንዲት የተቸገረች
ግብጽ አይሁዳዊት ትሆናለች የጣለችው፣ ዕብራዊ ሴት ትሆናለች የጣለችው አባቴ እንዳይገልባት አይ ብላ እያዘነች ምን ላርግለት እያለች ከደንገጥሮቿ ጋር ሚሪያም እየሮጠች ሄደችና የምታሳድግ ሴት ላምጣልሽ ትፈልጊያለሽ? የምታሳድግ አለ። አፈልጋለሁ ቶሎ አምጪልኝ አለች። አያችሁ ልጆች እግዚአብሔር እንዴት እንደሚጠነቀቅ። ከዛ ሚሪያም ትንፋሿን እንደው ምንም ሳታቋርጥ እየሮጠች ብር ብላ ለእናቷ ሄደችና እማዬ አለች። ምን ሆንሽ ልጄ? ምን ሆንሽ? ልጄን ገደሉት? ምን ሆነ ስትላ ኧረ አይደለም ልዕልቷ እኮ ልጃችንን አገኘችው፣ ሕፃኑን አገኘችው አለች። ስም አልወጣለትም ነበር ያለ እና ምን አለች? ነይ አሁን ጊዜ አትፍጂ፣ ምሰሪውን አቁሚና ነይ ውጪ፣ ወደ እሷ መሄድ አለብሽ። ጠይቂያት ልጁን የሚይዝልሽ ሰው ላምጣልሽ ወይ ስላት አዋለችኝ ነይ አለቻት። ከዛ ዮካቤድ እየሮጠች አብራ ከሚሪያም ጋር ሄደች። እንዲያው አምጥቼላችኋለሁ አለች። ደግሞ ሚሪያም ስታየው ልጇ ዮካቤድ በጣም ደስ ብሏታል። ግን እናት መሆኗ መታወቅ ነበረበት። ከታወቀማ ይገደልባታል። አላሳወቀች። አቤት አለቻት። ይኸውልሽ ይሄ ልጅ ውሰጂና አሳድጊልኝ፣ በደንብ አብዩ አጠጭ፣ የሚያስፈልገውን ገንዘብ እኔ እከፍላለሁ፣ የሚገዛውን ነገር ሁሉ አቀርባለሁ። ይሄ ልጅ ሲያድግ የኔ ልጅ ነው፣ እስከዛው ግን አንቺ አሳድጊልኝ ብላ ለማሰጠቻት መልሳ ለዮካቤድ። ዮካቤድ እናትነቷ እንዳይታወቅባት ደስ እያላት አቅፋ ልጁን ይዛ ወደ ቤት ሄደች። ግን የሚገርማችሁ ከዛ በፊት ምን ሆኗል መሰላችሁ? ያቺ ልዕልት ለሙሴ ስም አወጣችለት ለሕፃኑ። ስሙን ማን አለችው? ሙሴ አለችው። ለምን እንዳለችው ታውቃላችሁ? የስሙ ትርጉም ከውሃ ውስጥ አገኘሁት ስትል ሙሴ አለችው። ሙሴ ማለት ከውሃ ውስጥ የተገኘ ማለት ነው። ስም አውጥታለት ለእናትየው ሰጠቻት። ሕፃኑ በእናቱ እጅ እስከ ስንት አመቱ አደገ? እስከ 40 እስከ 12 አመቱ ድረስ በዮካቤድ እጅ አደገ። አያችሁ እግዚአብሔር ለዚህ ሕፃን ተጠነቀቀለት። ሚሪያም በወንዙ ዳር ስትጠብቀው ብቻዋን የጠበቀችው ይመስላችኋል? ማን ነበር አብሯት? እግዚአብሔር። አዎ የእግዚአብሔር መልአክ በዚያ ዙሪያ ነበሩ። ልጆች መጽሐፍ ቅዱስ በመዝሙር 34 ቁጥር 7 ላይ የሚለውን ልንገራችሁ። ከኔ ቀጥሉና በሉ ላንብብላችሁ። እንደዚህ ይላል። ከኔ ጋር ናችሁ? ከኔ ቀጥሎ በሉት። የእግዚአብሔር መልአክ ሲበሉ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። አያችሁ የዮካቤድ ፈርታ ልጇን በውሃው ላይ ጥላው ነበር አይደል? ግን የእግዚአብሔር መላእክት ሕፃኑንና ሚሪያምን ጠበቃቸው። የዚህን የታዳጊ የሕፃኑን ታሪክ በሚቀጥለው ሳምንት ትሰሙታላችሁ። ለዛሬ ግን ያዘጋጀውላችሁ ታሪክ በዚህ ያበቃል። ከዚህ ታሪክ በጣም ያስደሰታችሁ የተማራችሁት ነገር ካለ እናንተ ለነሱ ንገሯቸው። እናንተም ደግሞ በቤታችሁ እርስ በርሳችሁ ተነጋገሩ። እሺ ማን ነው የሚቀድመው? እሺ ሮሳት ቀደም። ከዚህ ላይ እኔ ደስ ያሰኘኝና የተማርኩት እግዚአብሔር ሙሴን እንዴት በሕፃንነቱ እንዴት እንደጠበቀው ያ ይሄኔ በሳጁ ውስጥ ባጥሎ ኖሮ ይዘው ቢሆን ኖሮ ይያዝ ነበር፣ ከዛ ይገደል ነበር። ነገር ግን እግዚአብሔር ነው እዛ በውሃ ላይ ራሱ እንድታረግ ያደረገው እግዚአብሔር ነው። እውነት ነው። ዜሪ ባርክ። እሺ እሷ ትቀጥል። እሺ እኔ ደስ የሚያሰኘው እና ይሄኛው ነገር ነገርሽኝ ሙሴ
እናቱ እንድትወልድ ነበር። ከዛም 2 ልጆች እንደነበሩ ታውቁ ነበር። ሁለቱም ልጆች በደስታ ታኖራቸው ነበር። ከዛም በኋላ ላይ አንድ ልትወልድ ስትሆን በጣም በዛ ጭንቅ ጊዜ ትወልዳለች። ከዛም ለመውለድ እንደምትሆን አላወቀችም ነበር። ወልዳው እዛ ወለደችና ከዛም በኋላ ከወለደች በኋላ ላይ ወታደሮቹ እንዳይሰሙባት በሩ ጋር ያቆሙት ወታደሮቹ እንዳይሰሙባት ብላ እየተንከባከባቸው በቀስታ እየተንከባከባቸው አንድ ቀን ደግሞ ከረጢት ሰራችለትና በከረጢቱ ውስጥ በደንብ አለቀለቀችውና ከረጢቱ ከዛም ካለቀለቀችው በኋላ ላይ በደንብ አልብሳ ፎጣ በደንብ አድርጋ አልብሳ ህፃኑን ካስተኛችው በኋላ ክዳኑን ከድና ውሃው ስታንሳፍፈው ግን እግዚአብሔር ከህፃኑ ጋር ስለነበረ ጠብቆታል። ከዛ ልዕልቷ ብትይዘው ይዛው እናትየውን ጠርታ ለእናትየው መልሳ እንደሰጠቻት እግዚአብሔርም ከኛ ጋር እንዲሆን ይላል። አሜን አሜን። ጎበዝ ልጅ በደንብ ነው የሰማችን አይደል? በደንብ በራሷ ቋንቋ በደንብ ገልጻልናለች። እግዚአብሔር ይባርክሽ። ልጆች እናንተም በየቤታችሁ ይህን ታሪክ ተስፈርሳችሁ ነገር እንዳትረሱት፣ ለህይወት ዘመናችሁ ጠቃሚ ይሆንላችኋል። እሺ ልጆች፣ የዛሬው ታሪካችን በዚህ ያበቃል። ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። በያለንበት የእግዚአብሔር ጸጋ ከሁላችን ጋር ይሁን። ሰላም ሁኑ በሏቸው ልጆች። እና ሁኑ